ነጽዬ የኔ እናት እግዚአብሔር አምላክ ትዳራችሁን ይባርክላችሁ። እመቤታችን ቅድስት ድንግል ማርያም ትባርክላችሁ፣ በልጅ ይባርክላችሁ። ወልዳችሁ ሳሙ። በጣም ደስ ይላል። ነጽ በቤተ ክርስቲያን ታገባለች ብዬ እውነት አስቤያት አላቅም ነበረ። ኦፍኮርስ ቀለበት ያደረጉት በቤተ ክርስቲያን ነው፣ ግን በቁርባን ታገባለች ብዬ እውነት አልጠበቅኳትም ነበረ እና ያው እግዚአብሔር እንዳለው ነው የሚሆነውና በጣም ደስ ይላል። እግዚአብሔር አምላክ ይባርክላችሁ። በዚህ አጋጣሚ ሳልጠይቅ ወይም ሳልናገር የማላልፋቸው ጥያቄዎች አሉኝ ማለት ነው። ያው ይህንን ቪዲዮ ስለለቀቀች ነው ማለት ነውና ማለት እኔ ሳላቅ ወይም ሳይገባኝ ቀርቶ አይደለም፣ ግን ደግሞ እንደዚህ እንዲያደርጉ በቤተ ክርስቲያን ማግባት የሚፈልጉ ልክ እንደዚህ እንደነዚህ እንዲያደርጉ ቴኬር እንዲያደርጉ ማለት ነው። እሱ ምንድነው? አንድ ሰው ቤተ ክርስቲያን ወይም ቅዱስ ቁርባን ስጋው ደግሞ ሲቀበል 18 ሰዓት መጾም አለበት። መጀመሪያ ንስሐ መግባት አለበት። ይሄም ማንም ሰው የሚያውቀው ነው ማለት ነው። አሁን እነዚህ ላይ ያየሁትን ነገር አንደኛ ነገር ቅዳሜ ጭፈራ ነበር፣ እየጨፈረች ነበረ፣ ጭኮ እየበሉ ነበረ፣ እንሾሽላ ነበረ። ሐሙስ ነው የተጀመረው ጭፈራው ማለት ነው። አንደኛ ንስሐ ገብታለች እና እሁድ የምታገባ ነገር ከሆነ እንዴት ነው እንሾሽላው በጭፈራ የሆነው? ይሄ ጥያቄ ሆኖብኛል። ባህላዊ ነው ልትሉ ትችላላችሁ። በእምነት ባህላዊ የሚባል ነገር የለም። በቁርባን ያገባችሁት በቁርባን ነው፣ በቁርባን ማለቅ አለበት። የሾሽላ ምናምን በቁርባን በመዝሙር ማድረግ ይቻላል፣ የባህላዊ ትቶ ማለት ነው። እና ቢኮዝ በቁርባን ስለምታገቡ ማለት ነው። ዛሬ በጭፈራ ሆኖ ነገ መዝሙር፣ ይሄ የእውነት መቅሰፍት ነው የሚሆንብን ማለት ነው። እና ማለት ነው እንድትነግሩን የገባችሁ ወይም ያወቃችሁ ማለት ነው በኮሜንት እንድትነግሯት። እኔ ሳላቀረች አይደለም፣ ግን የዛኔ ኮሜንት ለማየት ሞክሬ ነበረ። አንድም ኮሜንት ጥያቄ ጠየቃት የለም። የተወሰኑ ሰዎች እንዴት እንደዚህ ይደረግ ይቻላል ወይ የሚል ኮሜንት አይቻለሁኝ። ያው ከእውቀት ማነስ ነው ብዬ አስባለሁኝ። እና መቼም ሰርጉ ሳምንት ሲቀረው ነው እንሾሽላው እየተደረገው እንዳትሉኝ ተስፋ አደርጋለሁኝ። ምክንያቱም ቪዲዮን ስለሚናገር ማለት ነው። ቅዳሜው ነው በነገው ነው እሁድ ሰርጉ እንደሆነ ቪዲዮን ያስታውቃል፣ ይናገራል ማለት ነው። እና እኔ እንጃ ህጉ ተቀይሯል ወይስ እንዴት ነው? አይዶን ነው። ሌሎቻችሁም ጥንቃቄ አድርጉ። እንደዚህ ለማግባት ከፈለጋችሁ የእውነት መጀመሪያ ከራሳችሁ ስለ ቁርባን መማር አለባችሁ። ገብታችሁ እንደ እንትን የምትበሉት አይደለም፣ እንደፈለጋችሁ ገብታችሁ የምትበሉት አይደለም። የእውነት ጥንቃቄ ማድረግ አለባችሁ። መጀመሪያ ስለ ቁርባን ተማሩ፣ መጀመሪያ ማለት ነው። አሁን የነዚህ የንስሐ አባት እኔ እንጃ ይኖራት አይኖራት አይዶን ነው። ቢኖራት ይነግሯታል ብዬ አስባለሁኝ። እንደዚህ አይደረግም። በቁርባን እስከሆነ ድረስ ጭፈራ ጭራሽ መኖር የለበትም። በቁርባን ከሆነ ማለት ነው። በጭፈራ ከሆነ በቃ ከመጀመሪያው እስከ መጨረሻው ጭፈራ መሆን አለበት። በአላማዊ መሆን አለበት። መንፈሳዊ ከሆነ ከመጀመሪያው እስከ መጨረሻም መንፈሳዊ መሆን አለበት ማለት ነው። ሶ ባህላዊም አይቅርብኝ፣ መንፈሳዊም አይቅርብኝ። ይሄ በኋላ ዋጋ ያስከፍለናል። የእውነት ያው እግዚአብሔር እንደኛ ኃጢአት እንደ በደላችን አይሆንብን አይብን እንጂ በጣም የሚከብድ ነው። እና ሌሎቻችሁ ትምህርት እንድትማሩበት ነው። መጀመሪያ ስለ ቁርባን ትምህርት ውሰዱ የሚል ሀሳብ አለኝ። የሚያስተምረውም ገጠር አካባቢ እኮ አሁን በጣም ጎበዝ መምህራን ስለሌለ ነው።